ምን አለ መሰለ ትልቁ ነገር ምን አለ መሰለ እኔ በቀልዶቻችን ብንስቅና ብንዝናና ብቻ እኔ ይሄንን ነገር ሁሉ ጊዜ ምን ነው የምናገረው እንደ ጄቲቪ ማንደው በደንብ ነው የምናገረው እንደፈለክ የራስ ለምን እንደሆነ ታውቃለህ በቀልዶቻችን እንዝናና መተርጎምን ምን አመጣው ጆሲን ከተረጎምኩት እኮ ብዙ ነገር ያመጣል ለተርጎሞ ካልክ ወደ ጁስ ላመጣው ይችላል ወደ ጀሱ ማለት ከመረ እኮ ነው ብለህ ጆሲ ወደ ጄሪ ትርጉም ከሆነ ሌላ ጉዳይ ነው ገብቷል አይደለም ቀልድም በቀልድነቱ ነው መሳቅ ያለብን ይሄ ግን ለምን እንደሆነ አላቅም ሰው ምን ለማለት ፈልጎ ነው ይላል ሰው ለመተርጎም ነው የሚፈልገው ለምሳሌ በፖለቲካ ተቀልዳለ ይለኛል ሰዎች ምንድነው በፖለቲካ መቀለድ ማለት ምንድነው እኔ ፖለቲሻን አይደለሁም በእውነት ጭራሽ ማላቀውም ግን ምንድነው የምታረጋው በባለስልጣኖች በተለያዩ ነገሮች ትቀልዳለ ይሄ መቀለድ ማለት ከህዝቡ የሚወጣውን ቀልድ ነው በቃ ሲቀለድ በሳቅ ነው ሌላ ምንም ትርጉም አያስፈልግም ደሞ በሳቅም ጀርባ ደሞ ሁሌም የምናገረው እኮ ነው እየተማረርኩኝ በሳቅ ጀርባ ደሞ መስተካከል ያለበት ካለው ደሞ እሰየው ያ የተቀለደበት ክፍል ደሞ ያስተካክል አይ ደሞ መስተካከል የሌለው ከሆነ ደሞ ዝም ብሎ ይሳቅበት በቀልዱ እንዴ ይሄ እኮ ነው የቸገረን አሁንኛ እኔ ስታንድ አፕ ኮሜዲ ሲሉኝ እምቢ አልኳን ባለፈው ምክንያቱም ስንት ነገር ያመጣል ይሄ ንቃተ ሌላ መምጣት አለበት በሁሉም ዘንድ እኔ ከምሬ ነው የምናገረው ጆሲ ይሄን አጽንኦት ስጥልኝ በጣም እኔ ቀልድ እንዳይጠፋ ነው የምፈራው ቀልድ እንዳይጠፋ ነው የፖለቲካ ቀልድ ብሎ ነገር የለም በነገራችን ላይ የኑሯችን ቀልድ ነው ፖለቲካ እኮ ኑሯችን ነው እረኛ ምን አለ ይል ነበር ድሮ መንግስት እረኛ ያለውን ነገር አይቶ ስንት ነገር ያስተካክል ነበር ገባ ስለዚህ እኔ በዚህ ነው ብለው ባካችሁ እንደማናችሁም ባላፊነት በእንትን ቦታ ያላችሁ በተለያዩ ቦታ መቀየሙን እንትውና ቀልደኞችም ደግሞ ምንድነው እዚህ ጋር ልናገር የምፈልገው ዝም ብሎ ይሳቅ ስለተባለ አይደለም ቀልደኞችም ደግሞ ሐላፊነት ይሰማን ኮሜዲያንም ብንሆን የማይሆኑ ቀልዶችን ገባ እኔ ለምሳሌ አሁን በልጅነት ይቀለድኳቸው የማይሆኑ ቀልዶች አሉ እንደው በዚህ አጋጣሚ በዚህ ራሱ ያስቀየምኩት የህብረተሰብ ክፍል ካለ በጣም ይቅርታ ሁሌም ስትበስል ነገሮችን ታመዛዝናለህ ስለዚህ ኮሜዲያኖችም ሐላፊነት ይሰማን ዝም ብሎ በፖለቲካ አንቀልድ በእንትና ሳቁ ተብሎ ደግሞ ዝም ብለ የማይሆኑ ቀልዶችን እያመጣ ልጥፍ ማድረግ ደግሞ እሱም ጥሩ አይደለም ስለዚህ ከሁለቱም ግንዛቤ ይፈጠርና ቀልድ እንደገና ይምጣ ቀልድ ይደጋ አሁን እኮ ቀልድ ጠፋ ቀልድ ብቻ ሆኗል አዎ ምክንያቱም ለምን እንደው ታውቃለህ ሰውየው እንዲያርጎ ነው የምትለው ሰውየው እንዲያርጎ ካልደ ምን ቀልድ ነው ያ ነው